ዝነኛው ኬንያዊ ፖለቲከኛ ራያላ ኦዲንጋ በ80 ዓመታቸው ከዚህ ዓለም በሞት ተለዩ የሚለው ዜና ከተሰማ በኋላ የመሞታቸው ሁኔታ መነገሩ ሳይሆን ሳይሳካላቸው ይዘውት የቀበሩትን ፖለቲካ እያነሱ በብዙ የተገረሙዋል። እሳቸው ቤተ መንግስቱ እንደራቃቸው ነውና ካንዴም 5 ጊዜ በፖለቲካው መድረክ ላይ በምርጫ ቢወዳደሩም ነገራቸው ይበል የሚያሰኝ አልሆነላቸውም። ራያላ ኦዲንጋ በኬንያ ታዋቂ ከሆነ ቤተሰብ የተወለዱ ለአስርታት የዘለቀው የፖለቲካ ህይወታቸውንም የመሩ ቤተ መንግስት ያላዳረሳቸው አዛውንት ነበር። ባጭሩ ከምዕራብ ጀርመን ከናይሮቢ መንደር ወጥተው ወደ ምዕራብ ጀርመን የተሸጋገረው የትምህርት ጉዟቸው በፖለቲካ ታጅቦ ስኬትን ሳይሆን ሁሌም ተቀናቃኝ መሆንን የሰጣቸው ናቸው። አባታቸውም ቢሆኑ ለነገሩ በጆሞ ኬንያታ ወቅት ምክትል ፕሬዚዳንት ከመሆን ውጪ የስቴት ፓላሱን ወንበር መቆናጠጥ እንዳልቻሉም የሚነገርላቸው ናቸው። ልጅየውም ወራሽ ሆኑና በእንደዚህ አይነት ችግር ውስጥ አብረው የሄዱ ዘንድ ፖለቲካም ወንበርን ነፍጋቸው ቆይታለች። ለመንበሩ የቀረቡ በመሰሉበት በ2008ም ጠቅላይ ሚኒስትር የሆኑበት አጋጣሚ እንደሆነ ይነሳል። ኦዲንጋ የሚከተሏቸውና የሚደግፏቸው ብዙዎች ቢሆኑም እሳቸው ግን በፖለቲካው ስኬትን አሳይተው በመደገፍ መነጽር ውስጥ ሙነው ሊያልፉ አልቻሉም። ወዳጅና አድናቂዎቻቸው ባባ አጓምቦ ቲንጋ ሲሉ የሚጠሯቸውና ቅጥል ስም የሚያበጁላቸው የ80 ዓመቱ ቱጃሩ ፖለቲከኛ ዛሬ ላይ መሞታቸው ተሰምቷል። ለሕክምና በሄዱበት ህንድ ድንገት ወድቀው ህልፈታቸውም በዛው እንዲሰማም ሆኗል። እግር ኳስን መጫወት የሚወዱ የአርሰናል ደጋፊም እንደሆኑ የሚነገርላቸው ኦዲንጋ ምርጫ በመጣ ቁጥር የፖለቲካ ጥምረት በመመስረትም የሚታወቁ ናቸው። አዎ ራያላ ኦዲንጋ በብዙ የሚነሱ ናቸው። በአገሪቱ በ2007 ዓ.ም በተከናወነ አገር አቀፍ ምርጫ ላይ የተከሰተውን ፖለቲካዊ ቀውስ ተከትሎም ብዙዎች እጃቸውን ቀስረው ሲያነጣጥሩባቸው ይታዩ ነው። ለመጨረሻ ጊዜ በተወዳደሩበት የኬንያ ምርጫም አዚሚዮ ላ ኡሚጃ በሚል መሪ ቃል ነበር የተወዳደሩት። ይህ የስዋሂሊ ቃል ሲሆን የአንድነት ቃል ኪዳን የሚልም በግርድፍ የተተረጎመ አባባል እንደሆነ ተነግሯል። አዎ ኦዲንጋና የቀድሞ ፕሬዚዳንት ኡሁሩ ኬንያታ የኬንያ ትላልቆቹ ሁለት ፖለቲካዊ ስርወ መንግስታትን የሚወክሉ ተደርገው ይወሰዳሉ። እነዚህ አባቶቻቸው ልጆች በፖለቲካ ፉክክር ውስጥ ዘልቀው ቢገቡም እንደ ጆሞ ኬንያታ ሁላ ኡሁሩ ኬንያታም የስልጣን መንበራቸውን ለኦዲንጋ አላስደፈሩም። ኦዲንጋ ፕሬዚዳንት ሆነው ከተመረጡ የኡሁሩ ኬንያታን የልማት እቅዶች ለማስቀጠል ቃል ቢገቡም ለችግር ተጋላጭ የሆኑ ኬንያውያንንም በገንዘብ ለመደገፍ ቢምሉም ቢገዘቱም ወንበርም ስልጣንም ሳታገኛቸው ወደ መቃብራቸው ሄዱ ዘንድ ተገደዋል። 6000 የኬንያ ሺሊንግ ወይም $50 በየወሩ ሊሰጡ ቃል የገቡ ሲሆን ገንዘቡ ከአዲሱ የማህበራዊ ጥበቃ ፈንድ ይገኛል ተብሎም የሚታሰብ ነበር። ኦዲንጋ ባባኬር የሚል ሐሳብም አቅርበው እንደነበረ ነው በዚሁ የሚነሳላቸው። ሐሳቡ የጤና አገልግሎት በተመጣጣኝ ዋጋ ለመስጠት ያለመ እንደሆነም ይነገራል። ከ56 ሚሊዮን በላይ ዜጎች ላላት ሀገራቸው ራሳቸውን የአባት ባህሪን እንደተላበሰ መሪም ሲያስተዋውቁ ቆይተዋል። በሄዱበት ሁላ ኬንያውያን ልጆቼ ናቸው በማለት የሚታወቁት ራያላ ኦዲንጋ በየመድረኩ በጨዋታና በልዩነት የሚያደርጓቸው ነገሮችም ይነሳላቸዋል። እንደ አውሮፓውያን አቆጣጠር በ22 በተካሄደ ምርጫም ለኦዲንጋ የፕሬዚዳንትነት ሙከራ የመጨረሻ ዕድል ተብሎም ነበር። ከዛ በፊት በ2017 ፕሬዚዳንታዊ ምርጫ የመጨረሻ ሙከራቸው መሆኑንም እንደዚሁ ገልጸውም ነበር። ይቀጥላል። በ2022 ከኢቢኤስ ፎክስ ኦን ኦፍ አፍሪካ ቴሌቪዥን ጋር ባደረጉት ቆይታ ግን ሐሳባቸውን ሲቀይሩ ተደመጡ። ኬንያውያን በእሳቸው ላይ ባላቸው ትልቅ እምነት እንደገና ለፕሬዚዳንትነት እንዲወዳደሩ መጠየቃቸውን በመግለጽ ውሳኔውን የቀለበሱበትም ምክንያትም ተናግረዋል። ኦዲንጋ የቀድሞ የፍትህ ሚኒስትሯ ማርታ ካሩን ለምክትል ፕሬዚዳንትነት አብረዋቸው እንዲወዳደሩ መርጠዋቸው ታሪካዊ አጋጣሚም ተብሎም ነበር። ኦዲንጋ ከ50 በመቶ በላይ ድምፅ ለማግኘት ቁልፍ ያላቸው ቦታዎች ላይ ቢሰሩም ምርጫውን አላሸነፉም። አዎ እሳቸው መንበርና ቤተ መንግስት እንደራቃቸው የስቴት ሃውሱን ፖለቲካም በጠቅላይ ሚኒስትርነት ካልሆነ በቀር በሌላ ሊያውቁት አልቻሉምና ነገሩን ግራ አጋብቶባቸዋል። ከአንድ ፓርቲ አምባገነን አገዛዝ ጋር ባደረጉት ትግል 2 ጊዜ ለስር መዳረግንም ገፈት የቀመሱት የጆሞ ኬንያታ ተተኪ በሆኑት በዳንኤል አራፕ ሞይ ዘመን እንደሆነም ይነገርላቸዋል።
በ1982ቱ መፈንቅለ መንግስት ለማድረግ ሞክረዋል በሚለው ለወራት ለስር የተዳረጉበት አጋጣሚም ወደ አገር አቀፍ መድረክ ያሸጋገራቸውም ሆኗል። ከአስርታት በኋላ በኬንያ የመድብለ ፓርቲ ዲሞክራሲም ሲጀመር ኦዲንጋ ዋናውን በር ለመያዝ በተደጋጋሚ ያደረጉት ሙከራም ፍሬ አላፈራላቸውም። በርካታ ጊዜም ምርጫው ተጭበርብሯል በሚለው ቅሬታቸው የሚታወቁት ኦዲንጋ በእንደዚህ አይነት ሂደት ውስጥ ነው ምርጫ መወዳደራቸው በራሱ ብዙዎችን የሚያስደስት አልሆነም። ፕሬዚዳንት የነበሩት ሞዋይ ኪባኪም የ2007 ምርጫን አጭበርብረዋል ማለታቸውን ኬንያ ወደ ከፍተኛ ቀውስ ያመራትም ጊዜ እንደሆነ ይነሳል። ከምርጫው በኋላ በተነሳ ብጥብጥ 1200 ሰዎች ሲገደሉ ከ500 ሺህ በላይ የሚሆኑት ደግሞ ከቤታቸው ይፈነቀሉ ዘንድ ግድ ሆነ። የዛን ወቅቱ የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን የተመራ ቡድን ባደረገው ጥረት የጥምር መንግስትም ተቋቋመ። ኦዲንጋም የጠቅላይ ሚኒስትሩን ቦታ ያዙ። ከኪባኪ ጋር የነበራቸው ግንኙነት ግን የበላይነት ጦርነትና የፖለቲካ አያልነትን ዳግም ለማግኘት የተደረገ እንደነበረም ይነሳል። አዎ ምርጫው ሲደገም ኦዲንጋ ራሳቸውን አገለሉ። ፍትሃዊ የውድድር ሜዳ መፍጠር አለመቻሉን ጠቅሰውም ነው ራሳቸውን ሲያገሉ የታዩት። በ2018 በኦዲንጋና በኬንያታ መሃልም የወረደው እርቅ ሌላ በቁርሾ መካከል ኦዲንጋ ያለፉበት ነው። ከዚያ ወዲህ ህዝቡ በኑሮ ውድነት የተነሳ ከፍተኛ ቁጣ ቢያሳይም ኬንያ ትልቅ ተቃውሞን አላስተናገደችም። በሁለቱ መንግስታት መካከል ያለውን ፍክክር ለማቆም ኦዲንጋን ለፕሬዚዳንትነት በመደገፍ ኬንያታን ደግሞ የጠቅላይ ሚኒስትሩን ቦታ ለመያዝ ያሰቡበት እቅድ ነው የሚል ሰፊ ግምትም ተያዘ። ኦዲንጋ በኬንያ መስፈርት ከበርቴ ከሚባሉ ቤተሰቦች የወጡ ናቸው። የጋዝ ሲሊንደር አምራቹ ኢስት አፍሪካ ስፔክተርና መቀመጫውን ኪስሙ ያደረገው ሞላሰስ ፕላንት በኩል የኢታኖል ዘርፍ ላይ መዋለ ንዋያቸውን አፍስሷል። የዘር ሐረጋቸው በኬንያ በትልቅነቱ አራተኛ ከሆነው ሉኦ ከሚባለው ብሔር የሚመዘዝ ነው። ልጆቻቸውን አስተምረው ለወግ ያደረሱ በፖለቲካውም በንግዱም በፖለቲካው ያልተገበሩትን ስኬት በንግዱና በግል ሕይወታቸው የተገበሩ የሚባሉት ኦዲንጋ ትምህርትን አጥርተው መማራቸውና ያላቸው ስትራቴጂካዊ አቅም ግን በብዙዎች እንደ በጎም ይነሳላቸው ነበረ። አዎ ራያላ ኦዲንጋ ፖለቲካቸውን ይዘው ከዚህ ዓለም በሞት ተለይተዋል።